ጤና ይስጥልን ውድ ኢትዮ ከረንት የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራሩትን አርዕስተ ዜና ወደ እናንተ ይዘን ቀርበናል። በሰሞኑን በምስራቅ አፍሪካ አወዛጋቢ ነገር ተፈጥሯል። ይህም የሆነው እስራኤል ለሶማሊላንድ ሀገር እውቅና መስጠቷ ነው። በዚህም ጉዳይ የምስራቅ አፍሪካ ሀገሮች ምን አሉ የሚለውንም የዜና ጥንቅራችን አካቶታል። ኤርትራስ በዚህ ጉዳይ ምን አለች? የሶማሌ ሪፐብሊክ የህዝብ ተወካይ ምክር ቤት እስራኤል ለሶማሊላንድ የሰጠችው ህጋዊ እውቅና በሙሉ ድምጽ አጽድቀዋል። ቀጣይስ ምን ይከሰታል? ጅቡቲም ከግብጽ ጋር ውል ጨርሳለች። በምን ጉዳይ የሚለውንም የዜና ጥንቅራችን አካተናል። የጸጥታው ምክር ቤት እስራኤል ለሶማሊላንድ በሰጠችው እውቅና አስቸኳይ ስብሰባ ሊያካሂድ ነው። በዚህም ጉዳይ ምን ተወስኗል የሚለውም የዜና ጥንቅራችን አካቶታል። እስራኤል ለሶማሊላንድ እውቅና መስጠቷን ኢትዮጵያ ለምታነሳው የባህር ጥያቄ ድል እንደሚከፍትላት ኮዱ እየተገለጸ ነው። በዚህም ጉዳይ የዜና ትንታኔያችን በሰፊው አካቶታል። ቆይታቸው የምትሰሙት ይሆናል። በሰጠቻት የሶማሌላንድ ላይ እስራኤል ዲፕሎማሲ ግንኙነት የመመስረት መብት አላት ስትልም አሜሪካ አስታውቃለች። በዚህም ጉዳይ ሶማሊያስ ከዚህ ምን ይጠበቅበታል፣ ምን ታደርጋለች የሚለውንም የዜና ጥንቅራችን በሰፊው አካቶታል። ሳውዲ አረቢያ ጥቃት ፈጽማለች። ሳውዲ አረቢያ በየመን ደቡብ ከተማ ሙካላ ላይ በቦምብ ጥቃት ፈጽማለች። በዚህም ጉዳይ ምን ጉዳት ደረሰ የሚለው የዜና ጥንቅራችን አካቶታል። ቆይታቸው የምትሰሙት ይሆናል። ቤተሰብ ለመሆን ላይክ፣ ሼር፣ ሰብስክራይብ ማድረገውን እንዳይረሱ። ወደ መጀመሪያ የዜና ትንታኔያችን ስናል በኦታዊ ጉዳይ በሆነው በምስራቅ አፍሪካ ነው። እስራኤል ሶማሌላንድን የሀገር እውቅና መስጠቷን በዚህም እስራኤል በዚህ ጉዳይ እውቅና በመስጠቷ ኤርትራ በዚህ ጉዳይ ምን አለች የሚለውንም የዜና ጥንቅራችን እናስቀድማለን። እስራኤል ለሶማሌላንድ እውቅና መስጠቷን ተከትሎ ኤርትራ ማስታወቂያ ሚኒስትር ይዘድ አዲስ ሚስጥራዊ አይደለም፣ ምክንያቱም አደገኛ አካባቢያዊና ዓለም አቀፋዊ ቀውሶችና ሁከት ለማቀጣጠል ታቅዶ የተደረገ ውሳኔ ነው ብለውታል። ስለዚህ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በአባላቱ ደረጃ የማያሻማ ምላሽ ያስፈልጋል። የሶማሌላንድ ሁኔታ በተለይ ቻይና ከታይዋን ጋር የገባችውን ጉዳይ ጋር ተመሳሳይ ያለው በመሆኑ የሞራል ኃላፊነት መወጣት ግዴታ ነው የሚል ምላሽ ሰጥቷል። ከዚህም ጋር ተያይዞ የሶማሌላንድ ሪፐብሊክ ህዝብ ተወካይ ምክር ቤት እስራኤል ለሶማሌላንድ የሰጠችው ህጋዊ እውቅና በሙሉ ድምጽ አጽድቆታል። እስራኤል ውሳኔ የሶማሌላንድ ህዝብ የ3 ዓመታት ፍላጎት እውን ያደረገ መሆኑን በማውሳት ለዚህ ታሪካዊ ውሳኔ የሶማሌላንድ ህዝብና መንግስት ያለው ልዩነት አድርቆት በመግለጽ ሌላ ሀገራትም ተመሳሳይ ውሳኔ እንዳሳልፍ ምክር ቤቱ ሰጥቷል። በዚህም ጉዳይ ጅቡቲ ከግብጽ ጋር ውል ጨርሳለች። ኢትዮጵያ ተደጋጋሚ የወደብ ልማት ጥያቄ ምላሽ አላገኘም። ወደ ጅቡቲ የመሩት የግብጽ ምክትል ጠቅላይ ሚኒስተር ሌተናል ጄኔራል ከማል ኤል ዋዚር እንደተጠበቀው ለወደቡ ልማት ስምምነት አስረዋል። ሁለቱ ሀገራት በሶስት ጉዳይ ስምምነት ማድረጋቸውን የታወቀው ከስምምነቱ መካከል የግብጹ ኤልስዋዲ ኤሌክትሪክ በሩዋዳ ኮንቲነር ወደብ 23 ሜጋዋት የሚያመነጭ የፀሐይ ኃይል መሰረተ ልማት ለመገንባት የሚያስችል ነው። እንዲሁም የግብጽ ጭነት ማስተናገጃ 10 ሄክታር መሬት በጅቡቲ ዓለም አቀፋዊ ነጻ የንግድ ቀጠና መስጠትን ያካትታል። በተጨማሪም በጅቡቲ ግሬት ሆርን ኢንቨስትመንት ሆልዲንግ እና በግብጽ የመንግስት ኩባንያ ሆልዲንግ ካምፓኒ ፎርም ማርታይም እና የብስ ትራንስፖርት መካከል የተደረሰ የመግባቢያ ሰነድ ስምምነቱ የተካተተበት ነበር። በስምምነቱ መሰረት 5 ሚሊዮን ኮንቴነር ማስተናገድ የሚችለው አዲስ የኮንቴነር ወደብ ለመገንባት በመርህ ደረጃ ስምምነት ተደርሷል። የት አካባቢና መቼ ወደቡ ይገነባም የሚለው ግን አልተገለጸም። በኢትዮጵያ ወደብ ልማት ከጅቡቲ ጋር ለመስራት ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ ጊዜ አንስቶ ፍላጎት ስትገልጽ ብትቆይም የተጨበጠ ነገር አልታየም። በአንጻሩ ሌላት ሀገራት ጅቡቲ የሎጂስቲክ መሰረተ ልማት በጋራ በሆነ በተናጠል እንዲሁም ለበርካታ ዓመታት የማስተዳደር ስምምነት ሲያደርጉ እየተስተዋለ ነው። የጸጥታው ምክር ቤት እስራኤል ለሶማሌላንድ በሰጠችው እውቅና ላይ አስቸኳይ ስብሰባ ሊያካሂድ ነው። በስብሰባው ለነገ መርሃ ግብር ተይዞለት ሲሉ የተባበሩት መንግስታት ድርጅት እስራኤል አምባሳደር ዳኒ ዳኖን አስታውቀዋል። እስራኤል ባለፈው ሐሙስ ለሶማሌላንድ በይፋ እውቅና የሰጠች ሲሆን ይህም እንደ አውሮፓ አቆጣጠር 1990 ጀምሮ ከሶማሊያ ተገንጥላ ራስ በራሷ የምታስተዳድረው ሶማሌላንድ እውቅና የሰጠች ዓለም የመጀመሪያ ሀገር አድርጓታል። ይህም እስራኤል እርምጃ ሰፊ ዓለም አቀፋዊ ምላሹን አስከትሏል። ሶማሊያውያን እውቅና በሉዓላዊነት የተፈጸመ ሆን ተብሎ የተደረገ ጥቃት ስትል በጽኑ አውግዛለች። በተጨማሪም እንደ ባህር ሰላጤ ትብብር ምክር ቤት፣ እስላማዊ ትብብር ድርጅት፣ አፍሪካ ህብረትና አውሮፓ ህብረት ያሉ ዋና ቀጠና ዓለም አቀፋዊ ተቋማት እስራኤል አካሄድ ያላቸውን ተቃውሞ ገልጸዋል። በዚህም ጉዳይ እስራኤል ለሶማሌላንድ እውቅና መስጠቷን ኢትዮጵያ ለምታነሳው ባህር በር ጥያቄ አዲስ እድሎች የሚፈጥር መሆኑን የፖለቲካና የውጭ ግንኙነት ባለሙያ
ተናግረዋል። የፖለቲካን ሳይንስና ዓለም አቀፋዊ ግንኙነት ባለሙያ የሆኑት አቶ ደያሞ ዳሌ በሶማሌላንድ እውቅና መስጠቱን ኢትዮጵያ እንደ ሀገር ከሀያል ሀገር ጋር የመደራደር አቅም ለማሳደግ እንደሚያግዝ አስረድተዋል። ኢትዮጵያ ይህን ወቅታዊ ሁኔታ በመጠቀም አማራጭ እድሎች ለማስፋትና በኢኮኖሚ ረገድ ተጠቃሚ ለመሆን የሚያስችላትን ባለሙያቸውም ተናግረዋል። አክለውም ኢትዮጵያ ከሶማሌላንድ ጋር ያላት ግንኙነት ማጠናከሯ የባህር በር ጥያቄ ለማደናቀፍ የሚሞክረው አካላት ሌላ አማራጭ መኖሩን ለማሳየት የተሻለ መደራደር አጋጣሚ እንደምትፈጥር ገልጸዋል። እስራኤል ውሳኔ ለኢትዮጵያ ከፍተኛ እድል ይዞ እንደመጣ የተናገሩ ሌላኛ ፖለቲካ ሳይንስ ባለሙያ የሆኑት ዶክተር አየነው ብርሃኑ ናቸው። ኢትዮጵያ የእስራኤል ውሳኔ በማጤን በሶማሌላንድ እውቅና ከሚሰጡ ሀገር ተርታ በመሰለፍ እውቅና መስጠት ያላትን ኢኮኖሚና ፖለቲካ ግንኙነት ማጠናከር እንደሚገባት አስተያየታቸውን ሰጥተዋል። ይህም የባህር ጥያቄው ምላሽ እንዳገኘው እድል ከፈጠሩም ባሻገር በጋራ የመጠቀም የማልማት እድሎች እንደሚያሰፋ ተጠቁሟል። በመሆኑም የእስራኤል ውሳኔ ተከትሎ ግብጽ፣ ቱርክ፣ ሶማሌ ተቃውሟቸው ያሰሙ ቢሆን ኢትዮጵያ ከ2 ዓመታት በፊት ሶማሌላንድ የወደብ አጠቃቀም የጋራ ስምምነት መፈራረሟ ይታወሳል። ኢትዮጵያ መንግስት እስራኤል ለሶማሌ እውቅና መስጠቷን ተከትሎ እስካሁን የተሰጠ ይፋ አስተያየትም የለም። እስራኤል ዲፕሎማሲያዊ ግንኙነት የመመስረት መብት አላት ስትል አሜሪካም ተናግራለች። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ባካሄደ አስቸኳይ ስብሰባ እስራኤል ከተለያዩ ወገኖች ስለሚኖራት ግንኙነት የመወሰን ነጻነት አካላት ስትል አሜሪካ ገልጻለች። የተባበሩት መንግስታት ድርጅት የአሜሪካ አምባሳደር የሆኑት ታሚ ብሩስ የሀገራቸውን አቋም ባሳወቁበት ጊዜ እንደማንኛውም ሉዓላዊ ሀገር እስራኤል ዲፕሎማሲያዊ ግንኙነት የመስረት መብት አላት ብለዋል። እስራኤል ለሶማሌላንድ የሰጠችው ሀገር እውቅና ከወራት በፊት የተለያዩ ሀገራትን በተናጠል ለፍልስጤም ከሰጡ እውቅና ጋር የሚመሳሰል መሆኑን አምባሳደሯ ጠቅሰዋል። በዚህም ዓመት የዚህ ምክር ቤት አባላት ጨምሮ በርካታ ሀገራት ፍልስጤማዊ እውቅና ሲሰጡ ነበር። ነገር ግን መሰል አስቸኳይ ስብሰባ አላደረጉም ያሉት አምባሳደሯ ምክር ቤቱ ለተመሳሳይ ጉዳይ ወጥ አቋም አልያዝንም ሲሉ ወቅሰዋል። ነገር ግን ፕሬዝዳንት ዶናልድ ትራምፕ ለሶማሌላንድ እውቅና ይሰጡ እንደሆነ ተጠይቀው ለጊዜው አንሰጥም የሚል ምላሽ መስጠታቸው ይታወሳል። የጸጥታው ምክር ቤት ቋሚ አባል ያልሆነችው የሶማሌላንድ አምባሳደር አቡካር ኦስማን የእስራኤል እውቅና አውግዘው ይህም በሶማሌ ግዛት ላይ መከፋፈል ያነገበ የወረራ ተግባር ነው ብለውታል። አክለው ምክር ቤቱ በማያሻማ መልኩ እንዲያወግዘው ጠይቀዋል። በርካታ የምክር ቤቱ አባላት የእስራኤል ስም ሳይጠቅሱ ሶማሊያን የግዛት አንድነት ያላቸው ድጋፍ ገልጸዋል። ሳውዲ አረቢያ በየመን የወደብ ከተማ ሙካላ ላይ የቦምብ ጥቃት ፈጸመች። ሳውዲ አረቢያ ጥቃቱን በየመን ውስጥ ኃይሉን እያጠናከረ መጥቷል ላላቸው ተገንጣይ ቡድን ይደርስ የነበረ የጦር መሳሪያ ጭነት ላይ ማነጣጠሩም አሳውቃለች። ሳውዲ ለተገንጣይ ቡድን ድጋፍ ታደርጋለች ያለችው የተባበሩት አረብ ኤምሬት እጅግ አደገኛ ከሆነ ተግባሮች ታቀቢ ብላለች። ጥቃቱን ተከትሎ ሳውዲ አረቢያና የተባበሩት አረብ ኤምሬት የሚደገፉት የደቡብ ሽግግር መንግስት የሚባል ተገንጣይ ቡድን መካከል አዲስ ውጥረት ማስከተሉን አሶሲኤትድ ፕሬስ ዘግቧል። የሳውዲ መንግስት ቴሌቪዥን እንደዘገበው ከተባበሩት አረብ ኤምሬት ፋጃራይ ወደብ የተነሳች የጦር መሳሪያ የጫነ መርከብ ሙካላ ለመድረስ ከታወቀ በኋላ ጥቃቱን መፈጸሙን አረጋግጧል። መርከቧ የጦር ተሽከርካሪዎች ጨምሮ ለአካል ጉዳተኛ መከታተያ ሕክምና ቁሳቁስ እንዲሁም በርካታ የጦር መሳሪያ በማራገፍ ላይ እንደነበረች በዘገባው ተመላክቷል። በተጨማሪም 10 ዓመታት ለተሻገረ የመን ውስጥ የኢራን የሚደገፍ የሁቲ አማጽያን ተባብረው ሲዋጉ የነበረው በሳውዲ አረቢያ የሚደገፈው የመን መንግስትና የደቡብ የሽግግር ምክር ቤት መካከል የነበረው ትብብር ይጎዳል ነው የተባለው። ሁለቱ ሀገራት በርካታ ጉዳዮች ላይ ተቃርበው ቢሰሩም በቀጠናው ፖለቲካዊና ኢኮኖሚያዊ ጉዳይ ላይ ሁነኛ ተፎካካሪ መሆኑን ዶቼ ቬለ በዘገባው አመላክቷል።